ዓለም በኢራን ሲጨነቅ በኢትዮጵያ አዲስ ጦርነት ሊፈነዳ ነው። ዓለም በኢራን ጦርነት ተጨንቋል። የዓለም ጆሮ ሁሉ ኢራንና አሜሪካ ላይ ነው። ዓለም ኢራንና አሜሪካ ዛሬ ምን አሉ እያለ በጉጉት እየተጠባበቀ በሚሉበት በዚህ ሰዓት የአፍሪካ ጦርነት ተረስቷል። አፍሪካ ውስጥ ምን እየተፈጠረ ነው የሚለው ጉዳይ ዓለም ጆሮ ሰጥቶ እየሰማ አይመስልም። ሱዳን በቀለጠ ጦርነት ውስጥ እንዳለች ሲታወቅ፣ ዩክሬን በሩሲያ ክፉኛ እየተደበደበች ይገኛል። ሆኖም ግን ዓለም ለእነዚህ ጉዳዮች ቦታ አልሰጠችም። አልጀዚራ በዘገባ አፍሪካ ውስጥ አዲስ ጦርነትና ትኩስ ውጊያ ሊፈነዳ እንደሆነ ዘግቧል። በአፍሪካ ቀንድ በኢትዮጵያ ምድር ጦርነት ሊፈነዳ ነው እያለም በስጋት መልክ ዘገባውን ገልጿል። በኢትዮጵያ አዲስ ጦርነት ሊፈነዳ ይችላል የሚል ስጋት የመጣው ህወሓት ሰሞኑን ያሳለፈውን ውሳኔ ተከትሎ ነው። ህወሓት ሚያዝያ 7 እና 8 2018 ዓ.ም ስብሰባ አካሂዶ ውጤቱን እሁድ ሚያዝያ 11 ይፋ ያደረገ ሲሆን 2.8 ሚሊዮን የሚጠጋ ህዝብ መረጠውና ከ2013 ዓ.ም በፊት የነበረውን የክልሉ ምክር ቤት ወደ ስራ እንዲመለስ መወሰኑን ጠቅሷል። ይህ ደግሞ ጦርነቱን ለመቀስቀሱ ትልቅ ስጋት ሆኗል እየተባለ ሲገኝ፣ በትግራይም የግዳጅ ውትድርና ተጀምሯል። ጦርነት ሊቀሰቀስ ይችላል የሚለውም የትግራይ ነዋሪዎች ታላቅ ስጋት ሆኗል። እና አቶ ጌታቸው ረዳ በበኩላቸው ህወሓትና ፋኖ ከሻዕቢያ ጋር በማበር የፌዴራል መንግስቱን ሊወግ ነው ሲሉ ክሳቸውን አሰምተዋል። የትግራይ ወታደር ሆይ በዚህ ጦርነት በጭራሽ እንዳትሳተፍ የሚል ቆፍጣና መግለጫም ሰጥተዋል። ህወሓት ግን በአዲስ መልክ ስራ ጀምሬያለሁ እያለ ይገኛል። ድርጅቱ ከጦርነት በፊት የነበረው ምክር ቤት እንዲመለስ ወስኖም ስራውን ጀምሯል። ህወሓት ከኤርትራ ጋር ጥምረት ፈጥሮም ወታደሮች ሳይቀር ሳወስዱ እያሰለጠነና እያስገባ እንዳለ ስምረት ፓርቲ በክሱ አሰምቷል። የትግራይ ወጣቶች በጦርነት ስጋት በክልሉ እንዳይወጡ በየኬላው እየተያዙ ወደ ማሰልጠኛ እየተላኩ መሆኑን ሰሞኑን ዋዜማ ራዲዮ መዘገባ ይታወሳል። ህወሓት የጊዜ አስተዳደሩን አልቀበልም ያለ ሲሆን በወልቃይትና በራያ እንዲሁም በዋግምራ በተደጋጋሚ ትንኮሳዎች የተደረጉ ስለመሆናቸው ክሶች እየቀረቡ ናቸው። ኢትዮጵያ ብሔራዊ ምርጫ ለማካሄድ እየተዘጋጀች ሲሆን ህወሓት ግን አልቀበለውም ብሏል። ለመሆኑ ኢትዮጵያ ወዴት እየሄደች ነው? የበርካቶች ስጋት ነው። በዛሬው መሰናዷችን የትግራይን ወቅታዊ ሁኔታ እንቃኛለን። አብራችሁን ቆዩ። ህወሓት የፕሪቶሪያው ዘላቂ ግጭት የማስቆም ስምምነት እንዲፈረም፣ ስምምነቱ ወደ ዘላቂ ሰላም ስምምነት እንዲሸጋገር ጥረት ማድረጉን ገልጾም በፌዴራል መንግስቱ መፈጸም የነበረባቸው ያላቸውን ጉዳዮች አልተፈጸሙም ሲል በመግለጫው አስፍሯል። በተጨማሪም የክልሉ የአስተዳደር ወሰን አለመመለስ፣ የድርጅቱ እውቅና መንፈግ፣ የትግራይ ህዝብ እርስ በርሱ እንዳይተማመን ለማድረግ መጣር፣ የመንግስት ሰራተኞችን ደሞዝ መከልከል፣ በትግራይ ላይ ዳግም ከበባ ማድረግና ጦርነት ለመክፈት መዘጋጀት የሚሉ ምክንያቶችም በፌዴራል መንግስቱ ላይ በማንሳት ለውሳኔው ምክንያት አድርጎ ዘርዝሯል። የፕሪቶሪያው ስምምነት ሲፈረም ህወሓትን ወክለው ከፈረሙ ከፍተኛ ባለስልጣናት መካከል አንዱ የነበሩትና በኋላ ስምረት ፓርቲን ያቋቋሙት አቶ ጌታቸው ረዳ የህወሓት መግለጫ ጥብቀው ተቃውመውታል። እጅግ አሳሳቢ ያሉትን የህወሓትን መግለጫም የፕሪቶሪያውን ስምምነት ውድቅ የሚያደርግ እርምጃ እንደሆነ ገልጸዋል። አቶ ጌታቸው የፕሪቶሪያ ስምምነትና ከጦርነት በኋላ የተዘረጋውን ደካማ ስርዓት የሚያፈርስ ማንኛውም የተናጠል ውሳኔ በክልላዊ ተዋናዮች መካከል ብቻ ሳይሆን ከራሱ ከፌዴራል መንግስት ጋር እንደ አዲስ ግጭት እንዲቀሰቀስ የማድረግ ዕድል አለው ሲሉ ማስጠንቅቀዋል። ሌላው ቢቢሲ ያነጋገራቸውና ለዓመታት ከሚኖሩበት ቀዬ ተፈናቅለው በመጠለያ ውስጥ እንደሚገኙ የተናገሩ ነዋሪ ደግሞ የሌተናል ጄኔራል ታደሰ ወረደ የስልጣን ዘመን በአንድ ዓመት ሲራዘም ድንጋጤ ፈጥሮባቸው እንደነበር ይናገራሉ። ግለሰቡ በውሳኔ የተደናገጡት የጊዜ አስተዳደሩ የስልጣን ዘመን የተራዘመው በህጉ መሰረት አይደለም በሚል መሆኑን ገልጸው የህወሓት ማዕከላዊ ኮሚቴ አሁን ይህን ውሳኔ ሲወስን ደግሞ በክልሉ የተፈጠሩ ውጥረቶች በሰላም በመደራደር ቢፈቱ ጥሩ ይሆናል የሚል ስሜት እንደተሰማቸው ገልጸዋል። አክለውም ህብረተሰቡ በአስቸጋሪ ሁኔታ ውስጥ ስላለ ውሳኔውን እቀበላለሁ ሲሉ ተደምጠዋል። በውሳኔው ላይ በሰላማዊ መንገድና በድርድር የሚሰራ ከሆነ ህዝቡ ካለበት ችግር ያስወጣዋል ብለው እንደሚያምኑም ጨምረው ተናግረዋል። ነገሮች በሰላማዊ መንገድ ለመፍታት ፍላጎት ላላቸው አካላት አዲስ ዲፕሎማሲያዊ መንገድ ይዞ ይመጣል የሚል ተስፋ እንዳላቸው ገልጸዋል። ውሳኔው ከህዝብ ጋር በመመካከል የተደረገ አይደለም የሚሉት ሌላ ነዋሪ ደግሞ የፓርቲውን አቋም አልተቀበሉትም። የሰላም ሁኔታ የሚረጋገጠው ህዝብን ማዕከል አድርገው ሲነጋገሩ ነው የሚሉት እኚህ ነዋሪም ስለ ክልሉ አጠቃላይ ሁኔታ ከጊዜ አስተዳደሩም ሆነ ከፌዴራል መንግስት ጋር ከመነጋገር ይልቅ በግላቸው የወሰኑት ውሳኔ በመሆኑ እንደማይቀበሉት ለቢቢሲ ተናግረዋል። ወደ ጦርነት ሊያመራ ይችላል የሚል ስጋት አለኝ ያሉት እኚህ ነዋሪ ጦሱ ለህብረተሰቡ ሊተርፍ እንደሚችል ስጋታቸውን ገልጸዋል። ህወሓት ከጦርነት በፊት በትግራይ በተካሄደው ምርጫ የተመረጠውን የክልሉ ምክር ቤት ወደ ስራ እንዲመለስ መወሰኑን ተከትሎም አስተያየታቸው ለቢቢሲ የሰጡ የክልሉ ነዋሪዎች ድብልቅልቅ ያለ ስሜት እንደተሰማቸው ተናግረዋል። የህወሓትን ውሳኔ የሚደግፉ ነዋሪዎች መኖራቸውን የተናገሩት አንድ ስም አይገለጽ ያሉ ግለሰብ በርካታ ሰዎችን ውሳኔ ምን ይዞ ይመጣል በሚል ግራ መጋባት ስጋት ውስጥ መሆናቸውን ለቢቢሲ ተናግረዋል። ነዋሪዎችም ውሳኔውን ተከትሎ ጦርነት ይቀሰቀስ ሲሆን ወይስ የአገልግሎት መቋረጥ ይፈጠራል በሚል ፍርሃት ውስጥ መሆናቸውን ጨምረው ገልጸዋል። ዳግም ችግር ውስጥ እንገባለን የሚል ፍርሃት እንዳደረባቸው የተናገሩት እኚህ ነዋሪም የፓርቲው ውሳኔ በጎ ነገር ያመጣል የሚል አስተሳሰብ አለመኖሩን ጨምረው ተናግረዋል። አንዳንድ ሰዎች ውሳኔው ግብታዊን የሚል አስተያየት አላቸው የሚሉት እኚህ ነዋሪም የህወሓትን መግለጫ ተከትሎ ጦርነትን የሚቀጥለው ወይስ ድርድር የሚለው ስጋት እንደፈጠረባቸው ተናግረዋል። በትግራይ የሚኖሩ ሰዎች የሚያስቡት የዕለት ተዕለት ኑሯቸውን ያሉት እኚህ ነዋሪም የፓርቲው ውሳኔ መልካም ነገር ይዞ ይመጣል የሚል ሐሳብ በአብዛኛው ሰው ላይ ለመኖሩን ይናገራሉ።
ቢቢሲ ያነጋገራቸውን የመቀሌ ከተማ ነዋሪ በርካታ ሰው ከተማዋን ለቆ እየወጣ ነው በማለት እስከ ዕለተ ቅዳሜ ድረስ የአውሮፕላን በረራ ሙሉ መሆኑን ይናገራሉ። ሌተናል ጄኔራል ታደሰ ወረደ ከመጋቢት 30 2018 ዓ.ም ጀምሮም በጠቅላይ ሚኒስትር አብይ አህመድ የስልጣን ዘመናቸው ተጨማሪ 1 ዓመት ተራዝሞላቸዋል። ጄኔራሉ ወደ አዲስ አበባ አቅንተው ለፌዴራል መንግስቱ የአፈጻጸም ሪፖርት ካቀረቡና የስልጣን ጊዜያቸው ከተራዘመ በኋላ ህወሓት ስልጣን እንዳትቀበል ብሏቸው እንደነበር ገልጸዋል። የህወሓት ማዕከላዊ ኮሚቴ ሚያዝያ 11 2018 ዓ.ም ስብሰባውን ካጠናቀቀ በኋላ ባወጣው መግለጫው የክልሉ አስፈጻሚ አካል አቃፊ ሆኖ እንዲቋቋም መወሰኑን ገልጿል። የፌዴራል መንግስቱ የትግራይን ጊዜ አስተዳደር የቆይታ ጊዜ ያለ ህወሓት ተሳትፎ ማራዘሙን የተቃወመው ማዕከላዊ ኮሚቴው ድርጊቱ የግጭት ማስቆም ስምምነቱን የጣሰና የተናጠል ውሳኔ መሆኑን ጠቅሷል። የድርጅቱ ማዕከላዊ ኮሚቴ የፕሪቶሪያን ስምምነት አፈጻጸምና ወቅታዊ ሁኔታዎችን በጥልቀት መገምገሙን የጠቀሰው መግለጫው በዚህ መነሻነት የቀድሞ የትግራይ ክልል መንግስት ምክር ቤት እንዲመለስ መወሰኑን አስታውቋል። 2.8 ሚሊዮን ገደማ ህዝብ የመረጠው የትግራይ ክልል ምክር ቤት ወደ ስራ እንዲመለስ ወስኗል ሲል ተደምጧል። የህወሓት ማዕከላዊ ኮሚቴ የሉዓላዊ ስልጣን ባለቤትና የህዝብ ውሳኔ ሰጪነት መግለጫ ሲል የጠራው ምክር ቤት ለሰላም ሲባል ወደ ጎን ተደርጎ እንደነበር በመግለጫው ጠቅሷል። የማዕከላዊ ኮሚቴ ወደ ስራ እንዲመለስ ውሳኔ ያስተላለፉት ምክር ቤት የተቋቋሙና የኮሮና ወረርሽኝ መከሰቱን ተከትሎ በአገር አቀፍ ደረጃ ምርጫ መራዘሙን የተቃወሙ የትግራይ ክልል በ2012 ዓ.ም በተናጠል ባካሄደው ምርጫ ነው። በዚህ ምርጫም በክልሉ ምክር ቤት ካሉት 190 ወንበሮች መካከል 152 ያክሉን ህወሓት ማሸነፉ ተገልጿል። በትግራይ ጦርነት ሊቀሰቀስ ይችላል የሚል ስጋት ያደረባቸው በርካታ ወጣቶች ወደ አዲስ አበባና ወደ ጎረቤት ሀገራት መሸሻቸውን፣ ሽሽቱን ለመቀልበስም በትግራይ የጉዞ እገዳ የተደረገባቸው መሆኑን ለዋዜማ ተናግረዋል። በህወሓትና በፌዴራል መንግስት መካከል የተፈጠረው ውጥረትን ተከትሎ የዳግም ግጭት መቀስቀስ ስጋት የገባቸው ወጣቶች ከትግራይ ክልል እንዳይወጡና መንገድ ላይ ተይዞ እስከ መመለስ የደረሰ እገዳ የደረሰባቸው እንደሆነም ዋዜማ ተረድታለች። የትግራይ ወጣቶች በተከታታይ ወደ መሃል ሀገር መሸሽ በመቀጠላቸው ህገወጥ ስደተኞች ናቸው በሚል እንቅስቃሴ ገደብ እያጋጠማቸው ነው የተባለው። በየቀኑ ከክልሉ የሚወጡ ወጣቶች ቁጥር ከጊዜ ወደ ጊዜ እየጨመረ መሆኑን ያሳሰባቸው የትግራይ ኃይሎች በተለያዩ ስልቶች ሽሽቱን ለመቀልበስ ጫና እየፈጠሩ መሆናቸውን ለጉዳዩ ቅርበት ያላቸው አካላት ገልጸዋል። ወጣቶች ጦርነቱን ፈርተው ትግራይን ለቀው እየወጡ ነው። በትግራይ ክልል ከቅርብ ጊዜያት ወዲህ በአመዛኙ ወጣቶች የሚበዙባቸው የትራንስፖርት ተሽከርካሪዎች እንዳይንቀሳቀሱ እስከ መከልከል የደረሰ ገደብ እያጋጠመ ነው ሲል ዋዜማ ሬዲዮ ዘግቧል። በተለይም የጉዞ መስመራቸውን ወደ አማራና ወደ አፋር ክልሎች ያደረጉ ተሽከርካሪዎች ወጣቶችን በብዛት ጭነው የትግራይ ኃይሎች ኬላዎችን አልፈው መሄድ እንደማይፈቅድላቸው በድብቅ ተጉዘው አዲስ አበባ ከደረሱና ከዚያ ቀደም ከመንገድ ተይዘው ከተመለሱ ወጣቶች ለመስማት ተችሏል። ከተሳፋሪዎች መካከል በርከት ያሉ ወጣቶችን የጫኑ ተሽከርካሪዎች የኬላ ፍተሻ ጣቢያዎች ላይ ለሚገኙ የትግራይ ኃይሎች ገንዘብ ተከፍሎ ካልሆነ በስተቀር ማለፍ ፈታኝ መሆኑን ወጣቶች ተናግረዋል። በዚህ ከተለመደ የትራንስፖርት አገልግሎት በተለየ ሁኔታም ወጣቶች በድብቅ በእግር የፍተሻ ኬላዎችን ለማለፍ እንደሚገደዱ አንድ ዋዜማ ያነጋገራቸው አሽከርካሪ ጠቁመዋል። ቀደም ሲል ወጣቶች ከትግራይ እንዳይወጡ የኬላ ቁጥጥር የነበረው በአማራና በአፋር አዋሳኝ አካባቢ እንደነበር ምንጮች ገልጸዋል። ከቅርብ ጊዜያት ወዲህ ደግሞ ከመሃል ትግራይ ከተሞች ጭምር በብዛት ወጣቶችን ያሳፈሩ ተሽከርካሪዎች ወደ አማራና ወደ አፋር ክልሎች መስመር እንዳይንቀሳቀሱ ተከልክለዋል ነው የተባለው። በጭነት ተሽከርካሪዎች ጭምር በሌሊት ከትግራይ ለመውጣት የሞከሩ ወጣቶች በፖሊስ ተይዘው በማቆያ ካምፕ እንደሚገኙም ተሰምቷል። ከ10 ቀናት በፊት የትግራይ ክልል ፖሊስ ኮሚሽን በአንድ ሳምንት ገደማ ብቻ በድብቅ ከትግራይ ለመውጣት የሞከሩ ከ150 በላይ ወጣቶች በፖሊስ ተይዘው መመለሳቸውን ተረድተናል። ከሳምንታት በፊትም በቀናት ልዩነት በተከታታይ ህገወጥ ስደተኞችና ኮብላሽ ተብለው ያጋለጣቸውን 171 ወጣቶችን መያዙን የትግራይ ክልል ፖሊስ ኮሚሽን በፌስቡክ ገጹ ያሰራጨው መረጃ ያመለክታል። ወጣቶች ወደ መሃል አገር እንዲሸሹ ያስገደዳቸው የዳግም ግጭት ውጥረት ያስከተለው የግዳጅ ውትድርና አገልግሎት መሆኑ ይነገራል። የትግራይ ኃይሎች በየአካባቢው በተለየ ስልትም ወጣቶችን ለውትድርና በግዳጅ እየመለመሉ መሆኑን ለጉዳዩ ቅርበት ያላቸው የዋዜማ ምንጮች ጠቁመዋ ስትል ዋዜማ ገልጻለች። ስምረት ፓርቲ ባወጣውና ለአዲስ ማለዳ በላከው መግለጫ ላይ በሕግ የተሰረዘን ድርጅት የሚመራ ሊቀመንበር በሚሰጠው መመሪያ ተጠርተው የሚሰበሰቡና የሚወስኑ የሰራዊት አመራሮች በትግራይ ለሚከሰተው ማንኛውም ጥፋት ከተጠያቂነት እንደማያመልጡ አስጠንቅቋል። ፓርቲው የኋላ ቀር ቡድን ሲል የጠራው የህወሓት አመራር ለስልጣንና ለግል ጥቅሙ ሲል የፕሪቶሪያውን ስምምነት በግልጽ የጣሰና ህዝብን ወደ ጦርነት የሚመልስ አደገኛ ውሳኔ እያሳለፈ መሆኑን ገልጿል። ስምረት በመግለጫው በሕግ የተሰረዘን ድርጅት የሚመራ ሊቀመንበር በሌለው ስልጣን በሚጠራ ስብሰባ ላይ የሚሳተፉ የሰራዊት አመራሮች ክፉኛ ተችቷል። በተጠራው ስብሰባ ላይ የሚሳተፉና ውሳኔ የሚያሳልፉ የሰራዊት አመራሮችም በትግራይ ለሚከሰተው ሁለገብ ጥፋት በወሰኑት ልክ ተጠያቂነት እንደማያመልጡ ሊያውቁት ይገባል ሲል ድርጅቱ አስታውቋል። ሰራዊቱ የዚህ ቡድን የፖለቲካ መጠቀሚያ ከመሆን ወጥቶ ውስጣዊ አንድነቱን እንዲያጠናክርና ከህዝብ ከሚነጥለው የብደት ውሳኔ እንዲርቅ ጥሪያቸውን አቅርበዋል። መግለጫው አክሎም ይህ ቡድን በጀግኖች ወጣቶች መስዋዕትነት የተገኘውን የፕሪቶሪያውን የዘላቂ ግጭት ማስቆም ስምምነት ራሱ እንዳፈረሰው በይፋ ማወጁን ገልጿል። ቡድኑም ለፖለቲካዊ ልዩነቶች በሰላም ሂደት ፋንታ የጦርነትና የኃይል መንገድን ቀዳሚ ምርጫው በማድረግ የህዝባችንን ሰላምና ፍላጎት ንቆና ውድቅ አድርጓል ሲል ከሷል። በተጨማሪም ቡድኑ ከሻዕቢያና ከፋኖ ኃይሎች ጋር በመሰለፍ ትግራይን የጦርነት ማዕከል ለማድረግ የጦርነት ዳንኪራ እየመታ መሆኑን ስምረት በመግለጫው ከሷል።
ድርጅቱ በትግራይ ያለውን ወቅታዊ ቀውስ ለመፍታት የሚከተሉትን 5 ነጥቦች እንደ መፍትሄ አቅርቧል። የትግራይ ሰራዊት ከቡድኑ የብደት ውሳኔ ተለይቶ በህዝብ ወገን እንዲቆም፣ በህገወጥ መንገድ የተያዘው የመንግስት ስልጣን ተበትኖ ሁሉም የፖለቲካ ድርጅቶችና ምሁራን ያካተተ አካታች መንግስት እንዲመሰረት፣ በጽምዶ ስም ከጸረ ትግራይ ኃይሎች ጋር የሚደረግ መርህ አልባ ግንኙነት በአስቸኳይ እንዲቆም፣ የፕሪቶሪያ ስምምነት መሰረት በማድረግ የተፈናቀሉ ወገኖች እንዲመለሱና የትግራይ ህገ መንግስታዊ ግዛት እንዲከበር፣ ከፌዴራል መንግስት ጋር ያለው ግንኙነት እንዲጠናከር፣ ለምርጫ ምቹ ሁኔታዎችን በመፍጠር መላ ህዝቡ የሚሳተፍበት ዲሞክራሲያዊ መንግስት እንዲቆም መስራት የሚሉትን ጠቁሟል። በመጨረሻም የስምረት መግለጫ የህዝባችን ፍላጎት ሰላም ብቻ ነው በማለት መላ የትግራይ ህዝብ ለግል ጥቅሙ ሲል የህዝብ ደህንነት አደጋ ላይ የሚጥለውን ኃይል በሁሉም መንገድ እንዲታገለው ጥሪውን አቅርቧል።